ልጁ ሞተ ሲባል እኔን ይገፈትሩኛል። ለካ ገለውታል። ለምን ህፃናት ለምን ይገደላል? ለምን እኔን ያንፏቅቁኛል? ለምን ብለው ነው እኔ የሚያንፏቅቁኝ? ለምን ብለው ነው? መልሶ ይዞት መሄድ ክላሹን የሱን ሽጉጥ ይዞት መሄድ ጥንባታ ይዞት መሄድ አጋለው ገና ወንዶንዱን የማራይቱ ልጅ ወንዶንዱን ወልድለት ነኝ ወንዶንዱን ገና አረው ፋኖ ጀግናው ፋኖ ወንዱ ፋኖ ለአማራ ልጅ ዳቦ ገዝቶ ለህፃናት ነው የሚሰጥ። ይሄ ደግሞ ጦር ነው የሚወረውት። የአብይ መከላከያ ጦር ለምን ተብሎ በህፃናት ላይ ለምን ችግር ካለበት የ7 ዓመት ህፃን እሺ ህፃን እኮ ያደገ ዝም ብሎ በከንቱ አይደለም። ተቸግሬ ሳጨሰ ይመጣይ ስቄ ጠላና ርቄ ሽጬ ነው ያሳደጉት። ግን ነገ የነሱ ይሁን የማን ይሁን ሳያውቁ ለምን ተብሎ ለምን ህፃናት ለምን ይጎዳሉ? ናርጉ ግን መስሎት ነው። ነገ ደግሞ ወንዱን ወልድለታለሁ። የአማራ ልጅ እወልዳለሁ ገና መስሎታል። ህፃናትን ስላስገደለ እንስሳት ህፃኑስ የአማራ ስለሆነ ይገደልተው። እንስሳት እናረጉ የሚቦርቅበት ላይ የሚጫወትበት ላይ ምን አረገ? ይሄ ህፃን አሁን የ7 ዓመት ልጅ ምን አረገ? 7 ዓመት ከአንድ ወሩ ነው። መስከረም 10 በ2010 ነው የተወለደ። መስከረም 10 የ7 ዓመት አለፈው። ለምን ተብሎ ለምን ህፃናት ምን አባቱ የብሽቀሪ እንደገና እንስማ። ጠላና ረቂ ነው የሚሸጠው ቤት ነግሬሃለሁ። ኢትዮጵያ ከ70% በላይ የሚገዛት ኦርቶዶክሳዊ ነው። ተጠንቀቅ። በፖሊስ ብትገባ፣ በመከላከያ ብትገባ፣ በገዢዎቿ ብትገባ፣ በባለስልጣናቷ ብትገባ ተጠንቀቅ። ትዕግስት ነው። ፍቅር ይገዛናል። ወንድማማችነት እያልን እየተውን ነው። የምታበዙት ከሆነ ግን ልጆቻችን እየገደላችሁ ቁመን አናይ። አስተምሮቱ አይፈቅድም የምትሉ ማንኛውም ዲያቆናት፣ ቄሳት፣ ጳጳሳት ተጠንቀቁ። እናንተ ኦርቶዶክሳውያን ራሳችሁ ይሄ የሐሰት ትምህርት ነው። ልጅ ሲገደል ቁጭ ብለህ ተመልከት። ቤተ ክርስቲያን ስትቃጠል፣ የእግዚአብሔር ቤት ሲቃጠል ዝም ብለህ የሚል መጽሐፍ ቅዱስ የለም እንዴ? ንጉሥ ዳዊት ስለ ቤተ መቅደስ ተጋድሏል አልተጋደለም? ሰለሞን ተጋድሏል አልተጋደለም? ብዙ ክርስቲያኖች ሰራዊት ሙተውበታል አልሞቱም? ምንድን ነው የምታወሩት እናንተ? ከየት ያመጣችሁት መጽሐፍ ቅዱስ ነው የምታወሩት እንዴ? አናቅም እንስማችሁ ስንል ደግሞ ዝም ብላችሁ ቆሞላችሁ። አስተምሮቱ አይፈቅድም የኦርቶዶክስ ማን ያለ? ልጅ ሲገደል ቆመህ የሚል እስኪ አንድ አስተምሮት አውጣልኝ እስኪ። ቤተ ክርስቲያን ሲቃጠል መንግስት አልሰማም ሲል ዝም ብለህ ተመልከት የሚል አለ? እንድታስተውሉ የኦርቶዶክስ ህዝብ፣ ከዚሁ የራሴን መልእክት እንደ አንድ ግል ኦርቶዶክሳዊ መልእክቴን አስተላልፋለሁ በሙሉ ነፃነት። ማንንም ግደል አላልኩም እኔ። ነገር ግን ራስን ሊገል የመጣ አንተንና ልጆችን ሊያጠፋ የመጣ ሃይማኖትን ሊያቋሽሽና ሊያጠፋ የመጣን ሰው የመግደል ስልጣን ሙሉ በሙሉ መጽሐፍ ቅዱስ ሰጥቷል እንዴ? ጭራሽ ቄሶች ናችሁና ክብራችኋለን ስንል ዝም ስንል ቀስ በቀስ እያንዳንዱ ምዕመን ቁጣው አናቱ ላይ ደርሷል። የትዕግስቱ ጣራ አልቋል። አትግደሉ ብላችሁን ስንገደል ዝም ለምትሉ ለእናንተ ለጳጳሳት፣ አትነካኩ አርፋችሁ ተቀመጠ ብላችሁ ይሄንን ስንገደል ዝም ብላችሁ ላላችሁ የመንግስት አካላት እናንተ ያስገደላችሁን ነውና ከዚህ በኋላ ልጃችን ሲገደል ዝም ብለን አናይም። ተገደሉ የሚለንን
ቤተክርስቲያን አትጠብቁ የሚለንን ጥቅስ አምጡልን። ያስቸገራችሁን ጳጳሳት፣ ያስቸገራችሁን ካህናት፣ ያስቸገራችሁን ዲያቆናት ከዚህ በኋላ አንሰማችሁም እየተባላችሁ ሕፃናት አሳይቻችኋለሁ፣ እናቶች አሳይቻችኋለሁ፣ አሮጊቶች አሳይቻችኋለሁ፣ ትልልቅ ሰዎች አሳይቻችኋለሁ። ሕፃናት ተማሪዎች ድራማ ሲሰሩ በአርሲ ጉዳይ ላይ ሲናገሩ ወጣት የከተማ ወጣት አሳይቻችኋለሁ፣ የገጠር ወጣቶች አሳይቻችኋለሁ። አሁን ስፖርተኛውን ነው ያመጣሁላችሁ። ኦርቶዶክስ በመሆናችን የአንገትሽን ሐብል በትሺ፣ የአንገትሽን ክር በትሺ። እኔ ክሬን አልበትስም። የ9 ወር ጽንስ ሆድሽ ውስጥ ያለው ቀድጄ አወጣለሁ ካለዛ አላህ አክበር ብለው እኔንም መተው ካሉኝ ገለዋን አድርገው የ9 ወር እኔ ነፍሰ ጡር ነኝ፣ አትግደሉኝ፣ የምትፈልጉትን ነገር ውሰዱ። ገንዘብ ሰጥተው እኔ ከአቅሜ በላይ ሆነ። አንገታችን ላይ ካራ አድርገን ዛሬ ይሄ ልጅ ቀደን ካላየን በፍጹም የአማራ ልጅ አይወለድም፣ የክርስቲያን ልጅ አይወለድም ብለው እናቶች ፍረዱኝ። ይህን ነገር ትላልቅ ሃይማኖት